እሺ ከፍተው ቢያንስ ወጣ እንዴ አሁን ይሄን ነገር ከሳኩ ይሆናል እንትን የምርም እውነት ከሆነ በሰው ስሜት መቀለድ ምናምን ነገር ይሆናል። ሁኔታው ደግሞ እንደሚመስለኝ ድራማ ነው። ቆይስ የትኛውን እንደሆነ ቁጭ ብለን እናያለን። ግን ማለት ነው ይሄ ነገር ድራማ ሊሆንም ላይሆንም ይችላል። እየገነጠለው ነው። አሁን እኮ ማለት ነው ቆይ ልንገራችሁ። አሁን ይህን ነገር ሩታ ናት ያስደረገችው ለማለት ነው፣ ሌላ ምንም አይደለም። ሀሳቡ ሩታ ናት ዘራፊዎችን ምናምን ነገር ቤት የላከችው የሚለውን ሰውን ለማሳመን ነው፣ ሩታን ክፉ ለማስባል ሲመስለኝ። ሴራቸው አንዳንዴ በጣም የሚያስጠላ ነገር ነው። ለሊት 8 ሰዓት ላይ ማን ይገባብኛል ብዬ አስባለሁ። ሲጀመር የሳሎኑን በር ከፍቶ እዚህ መግባቱ ነው በምን አውቃለሁ? አልዘጋሽው? ኧረ ተቆልፎ ነበር። እንዴት እንደገባን ያላቅም። አሁን እኮ ከሌሊቱ 8 ሰዓት ነው እኮ ነው ያላቅም። አቢላ እሺ ቆይ ከሌሊቱ 8 ሰዓት ታዲያ ማለት ነው እንዴት ነው እሷ ቤት ልትገኙ የቻላችሁት እናንተ? አቤልም ቢሆን አብርሽም አሁን ይቆይ ይመጣል። እሱን ነገር አስረዱና ከዛ ወደ መፍትሄው እንመጣለን። አይሻልም? እሺ ምን ፈልገህ ነው የመጣኸው? መነጋገር ካለብን ቁጭ ብለን እንነጋገር። አባት ግርም የሚለኝ ማለት ነው አጋቹ ፈርቶ ራሱ ላይ ቆልፎ ምናምን ነገር ወይኔ ማለት እንደዚህ አይነት አጋችም አለ። በጣም ፈሪ አጋች ማለት ነው እንዴ! ዘራፊና ሌባ ለዩ። አሁን ለምሳሌ ሌባ ሲሆን በጣም ፈሪ ነው። ሌባ ሲጀመር በቃ ኖርማል በቀን ምድር ምንም ሳያደርግ ራሱ ይፈራል ይባላል። ዘራፊ ሲሆን ግን ማንንም አይፈራም። በቃ መንግስትን ራሱ አይፈራም። እና እኔ እንጃ ራሱ ላይ ቆልፎ ሽንቱ የሚሸና ዘራፊ ዛሬ ገና በእናንተ ቪዲዮ ነው ያየሁት። ምን ሊያደርገኝ ነው? እሺ የመጣው ቢላ ስለዚህ ዙ ይሆናል እኮ ነው በዚህ ማከመል ስደውይ ነው እኮ ቢላ ይዞ እኮ ሊወጋ ይችላል። እሺ ከኔ ምንድን ነው የምትፈልገው? እኔ ያልገባኝ ማለት ነው አሁን ሰውየው ያለው ሽንት ቤት ነው ወይስ እንትን መኝታ ክፍል? ድምፁ ምናምን ነገር ሽንት ቤት ውስጥ ሆኖ ይሄ ወረፋ የሚያስጠብቀው ሰውዬ አለ አይደል? የዛ አይነት ድምፅ ነው እያወጣ ያለው እንጂ ምንም የዘራፊ ድምፅም የለውም። ዝም ብሎ ይሄ የመንደሩ ተላላኪ አለች ዝናሽ። እሺ ናና ይኸውልህ አስገባትና አውሩ። እሷን ማውራት ነው የምፈልገው። እኔ እወጣለሁ። እሺ ቆይ አይደለም ዘራፊው ማለት ነው አቤል ብቻውን ወንድ እዛ ሩም ውስጥ እንዳለ ከሱ ሌላ አያውቅም እንዴ? ወይስ ጀማሪ ሌባ ምናምን ነገር ሆኖ ነው ሰውየው እንደዚህ እየተንበቆበቀ ያለው? ሰው ገብቶብኛል አለች እኮ ሰው ገብቶብኛል። ገና በዚህ 8 ሰዓት ላይ የሆነ ሰውዬ ሽንት ብነስ ወይኔ ጉድ ይፈላ ሄርሜላ ምንድን ነው አሁን በዚህ ጭንቀት አሁን አብርሽ ላይ መጠምጠም ትልቅ አሳሳቢ ነገር ሆኖ ነው? እኔ እኮ ማለት ነው በትክክል ነገሩን ታስረዳዋለች ምናምን ነገር ብዬ እጠብቃለሁ። ገና አብርሽን ስታይ ሌሎችን ነገሮች ተወቻቸው። ሲጀመር አብርሽ እዛ ቤት ላለመኖሩ ምንም ዋስትና የለንም ማለት እርግጠኞች አይደለም። ግን ከዛም በላይ በቃ አሁን ያሳሰበኝ ገና ከመምጣቱ እንደዚህ ስትጠመጠምበት ጊዜ ሆነ ነገሩ አልቆ እየተደሳሰተች ነው ይመስላል። ይሄ መተቃቀፉ ምናምን ነገር ሄርሜላ ይሄ ሌባው ነው ዘራፊው ነው ብቻ ሰውየው ከዛ ክፍል ወጥቶ ይደርሳል። አሁን ያ መተቃቀፉ መፈቃቀሩና ይደርሳል። እሺ ከዛ በኋላ ያ ክፍልም ክፍት ነው፣ ሁሉም በርበሬ ክፍት ነበር። እዚህ ክፍል ደግሞ ውሃ ልጠጣ ገብቼ ነበረ። ከዛ ሲመሽ ቤት የገባው ተኛው። ለሊት 8 ሰዓት ላይ በቃ እንቅልፍ ወሰደኝ። ለሊት 8 ሰዓት ላይ ለሽንት ስነሳ እዚህ ክፍል ላይ ድምፅ ይሰማኛል። እኔ እዛ ክፍል ላይ የተኛሁት። ከዛ ግራ ገባኝ። ኦኬ በቃ አይገባኝም ማለት ሰውየው እኮ ማለት ነው አንቺን ሊጎዳሽ አልፈለግም ማለት መጥቶ እዛ ክፍል ገብቶ ራሱ ላይ ከቆለፈ አንቺ እዛ ክፍል መኖርሽን እያወቀ በቃ ይሄ ማደሪያ ያጣ ሰው ሊሆን ይችላል። ይሁን ማደሪያ ያጣ ሰው ተቸግሮ ሊሆን ይችላል። ምናልባት እንደ አብርሽ የተቸገረ ሊሆን ይችላል። አሁን ቤትሽ ምናምን ነገር ሳያስፈቅድ ስለገባና ራሱ ላይ በሩን ስለዘጋ መጥፎ ሰው ነው ማለት ነው አይደለም? እንዴት እንደዛ ታስባላችሁ እናንተ? አንቺ ክፍል እንደገባ ምናምን ነገር ቢገባ ነበር ማለት በቃ ሊጎዳሽ ወይ የሆነ ነገር ሊያደርግ ነው የመጣው ይባላል። እንዲህ ባዶ ክፍል ላይ እኮ ነው ራሱ ላይ የቀረቀረው። ስለዚህ ሰውየውም ማለት ነው በቃ ይደርና ጠዋት ምናምን ነገር ቁርስ በልቶ ቢወጣ ቆንጆ ነው አይመስላችሁ? የኔ ቆንጆ ሰሚኛለሽ? እሺ ሁለቱ ወጥተዋል። እሺ እና እኔን አውራኝ። እሺ በቃ እንደዚህ መተሽ አውሪኝ። እኔ አንቺን እኮ ነው የምፈልገው። በቃ ስብስብ እኮ ነው የምልልሽ። እኔ ናት ኦኬ ቆይ
ድምፁ ሰምታችሁታል። አፍቃሪዋ ነው ማለት ነው። አሁን ይሄኛው የሄርሜላ አፍቃሪ ነው። አንዳንዴ ፍቅር እጅል ያደርጋል የሚባለው ነገር እውነት ነው መሰለኝ። በጣም እየተጃጃለ ነው ሰውየው። ግን አፍቃሪም ቢሆን ማለት ነው ከምሽቱ 8 ሰዓት እሷ ቤት እንዴት ቁልፉ ኖሮት ሊገባ ቻለ ነው ጥያቄው ማለት ነው። ወይ በሩ አልተገነጠለ ወይ ደግሞ የሆነ እንዴት ይባላል። አሁን ለምሳሌ ቀን ምናምን ነገር ቢሆን በሩ ክፍት ተረስቶ ነው ምናምን ነገር ይባላል። ማታ እንዴት ሊገባ ቻለ? ተጠያቂዋ ማናት የምትሆነው? ሄርሜላ። በሩን ልንገነጥለው ነው። በቃ የለም አሁን ይኸውልህ በሩን ልንገነጥለው ነው። እሺ ለማንኛውም ደስ ይለኛል። ከሌት አተርክምሽ ግንባርን ነው ይዛል። ቆይ እስቲ ማለት ነው የምር ሽጉጥ ያዘም አልያዘም ችግር የለውም። እስቲ ለምን በሩን ዝግ ባለበት አተውትም? በራሱ ሰዓት ሲርባ አይወጣም እንዴ? ሲርበው እኮ ይወጣል ማለት እንግዲህ ራሱን ከበላ ትንሽ ሰነባብቷል። አሁን ከምሽቱ 8 ሰዓት ነው። ቁርስ ሰዓት አካባቢ ትንሽ ሆዱ መጮ ይጀምራል። የዛን ሰዓት ብትጠብቁት እኮ ቆንጆ ነበር። ዝም ብላችሁ እንደዚህ ከምትለፋደዱ ቆንጆ ነበር። እሺ አሁን ናውጣ በቃ እኛ ማንም ይላከን ናውጣው። ከሌሊቱ 8 ሰዓት እንቅልፍህን ጥለህ ትመጣለህ። እኔ ቆይ ግራ የሚገባኝ ማለት ነው ከሌሊቱ 8 ሰዓት ቆይ ልጁ የሚያወራው ሲጀመር ቆይ በትክክል ይሰማችኋል? ካልተሰማችሁ እንግዲህ ምንም ማድረግ አልችልም። ግን ማለት ነው እቺ ከሌሊቱ 8 ሰዓት አትንቀሳቀስም እንዴ? ሰውየው የመጣው ከሌሊቱ 8 ሰዓት፣ እሷ ለና አቤል የደወለችው ከሌሊቱ 8 ሰዓት ለአብርሽ ምናምን ነገር፣ አብርሽ የመጣው ከሌሊቱ 8 ሰዓት። እዛ አሁን ስንት ደቂቃ ከተነታረኩ በኋላ ደግሞ እንደገና ከሌሊቱ 8 ሰዓት ማይንቀሳቀሰው ከሌሊቱ 8 ሰዓት። በቃ ዛሬ ገና አይኔ አብራ አሁን ሁለታችን ብቻ ከሆነ ሌላ ነገር ሊሆን ይችላል። ምናልባት ሰው ሰብስበን ምናምን እሱ አንድ ሰው ነው ያሁለት ሆነ ምናልባት ሌላ እንትን ሊኖር ይችላል። ሰው ቢተማመን ነው እንጂ ሁለት ሰው መጥቶበት አንተ አቤል ፈርታል። አቤል የምር ፈርታል ማለት አብርሽ ችግር የለውም ማለት የሆነ ስለወለደ ምናምን ትንሽ ወንድነቱ ሊኖር ይችላል። ግን አይደለም እንዴ የወለደ ሰው ነው እንጂ ትንሽ ፈሪ ሊሆን ይችላል። ብቻ ተውት፣ ትንሽ ቀላቀልኩት መሰለኝ። ግን ማለት ነው አቤል ትንሽ ፈራ ብሏል። ሰው ቢኖር እኮ ማለት ነው ውስጥ ሰው ቢኖር ይህን ያህል የሚያደባብቃቸው ድብብቆሽ ኩኩል የሚጫወቱበት ምንም ምክንያት የለም። ወጥተው ከተፋየቱ እዛቸው ይፋየታሉ። ከዛ በኋላ ያሸነፈ ሄርሜላን ይበላል ማለት ነው። በቃ አለቀ። አብርሽን አሸንፎ እንግዲህ ያኛው ልጅ እንትን ካለ ሄርሜላን ይወስዳታል። በቃ አለቀ። አንተ ሰው ተጨንቆ ትዘፍናለህ። ሄርሜላ ሳቋ መጥቷል። የምታውቀው ሰው ነው የሚሆነው። በቃ ሄርሜላ ልንገራችሁ የምታውቀው ሰው ነው የሚሆነው። ሳቋ ምናምን ነገር ሲመጣ እያየው ነው። ዘነዘና ሙቀጫ ዘነዘና ነገር የለሽም ሄርሜ። ዘነዘና ምን ይሰራልኛል? አቤላ ቆይ እስቲ ቆይ ሰዎች አንዴ ትንሽ ላስቆማችሁና ማለት ነው ሄርሜላ ከምሽቱ 8 ሰዓት ምናምን ነገር ይሄ ልጅ ቤት ገብቶ ከዛን ካሜራማኑ መጥቷል። አሁን እኛ አቤልና አብርሽን ምናምን ነገር ብቻ እያሰብና ካሜራማኑ ከምሽቱ 8 ሰዓት ቤቷ ምን ይሰራል? ቆይ እሱን ትንሽ አስረዱ። ከዛ በኋላ እንቀበላለን። እሱን ትንሽ አስረጅ። 3 ሰው ከምሽቱ 8 ሰዓት ተደውሎለት አዲስ አበባ እንግዲህ የሆነች 4x4 የሆነች ከተማ አይደለችም፣ ሰፊ ናት። ከዛ እንግዲህ መጥቶ ምናምን ነገር ቤት ደርሶ እንዴ ለምንድን ነው ቆይ ማለት በቃ ይሄ አሁን ፕራንክ ነው ልትሉ ነው? ከዚህ ሁሉ በኋላ የሆነ እውነት ለመናገር ማለት ነው ብዙ ነገሮች ሳይብካኩ በፊት የእናንተን ብዙ ሳንጠላችሁ በፊት ይሄ ነገር ብታቋረጡት ይሻላል። ሌላ በትክክል የእናንተን ህይወት ምናምን ነገር አሳዩ እንጂ እንዴ 3 ሰው ከምሽቱ 8 ሰዓት እዛ ቤት ምን ይሰራል? ካሜራማኑ ደግሞ ማለት ነው ስራ ስላለበት ቀድሞ እዛ ተገኝቷል። በቃ አለቀ። ቆይ እስቲ እናንተን የእንደ ተመልካች ቤተሰቦችን ልጠይቅ፣ የምርም ታምናላችሁ? አሁን ከምሽቱ 8 ሰዓት ዘራፊ ይሁን አፍቃሪ ይሁን ሌባ ይሁን ሄርሜላ ቤት ገብቷል ሲባል ታምናላችሁ? ካመናችሁ ምንም ማድረግ አልችልም። በቃ እኔ ምንም ማድረግ አልችልም። የራሳችሁ ጉዳይ ነው። አሁን ደግሞ ለምን ከውስጥ ያለውን ሲን ለምን አትቀርሱ? ፊቱ እንግዲህ ታይቷል። አፍቃሪው
የአፍቃሪው ዘራፊ አይደለም። ቅድም ተሳስቼ እና አሁን ከውስጥ ደግሞ ያለውን እንትን ለካሜራማኑ ብቻ ይፈቀርለትና ገብቶ ከውስጥ ያለውን ምን እንደሚካሄድ ቢቀርጽ ምናምን ነገር። ምክንያቱም አብርሽ ይሰጋል፣ ይፈራል። ሄርሜላን የሆነ ነገር ካረክበት እንጃ እኔ ነገ በህይወት የምትኖር አይመስለኝ እና ትንሽ ለአብርሽም ትንሽ እያዘናችሁ ይኸውልህ ልጅቷ አንድ ነገር ብትሆን ማለት ነው እገላለሁ። ልጅቷ አንድ ነገር ብትሆን ቆይ እሺ፣ እኔ ማለት አሁን በር መስበር ይሄን ያክል ከባድ ነገር ሆኖ ነው? ቢላ ምናምን ነገር ይዘው ይመጣሉ። ምን እንትን የሆነች ነገር የምትቀድ እኮ ነው የሚመስለው። መቀስ እናቀብል ወይ ምላጭ፣ በሱ ሞክር እንግዲህ ካስፈለገ ቢላ በር ለመክፈት ቢላ ሲመጣ ሳሉ እንግዲህ አሁን ነገሩ የምር ቢሆን እናንተን ቢል አብርሽ ያው ትንሽ ገፈታትሮ ምናምን ነገር ይሄ ሲጀመር አሁን አንድ ጣውላ ምናምን ነገር ነው አንዴ ነካ ምናምን ነገር ትንሽ ጫና ቢደረግ የሚወርቅ እንትን ነገር ደቂቃ ለመጨመር አሁን የቪዲዮን ደቂቃ ለማርዘም ምናምን ነገር ካልሆነ በስተቀር ምንም ማለት እዚህ ገባ የሚባል አይነት ርብርብ አይደለም እያደረጉ ያሉት። ልጅቷ አንድ ነገር ብታደርጋት እገልሃለሁ እያልኩ ነው። የምር እኔ እንትን አሁን ይሄ ነገር የምር ቢሆን በሰው እንትን እንደዚህ አልስቅም። የምር ቢሆን ማለት ነው እኔ የአብርሽ ዛቻና እንትን እያሳቀኝ ስለሆነ ማለት ምን ከሆነ በኋላ ነው እና አንተ እዛ ቤት ልትገባ የምትችለው? እዛ ቤት ለመግባት የምርም አሁን እንደዚህ አንኳኩቶ ምናምን መግባት ነው በዚህ ሰዓት አማራጩ ነገሩ የምር ቢሆን ማለት ነው። እሺ ፕራንክ ነው ሊሉ ነው። ቆይ ሰዎች እንደዚህ አይነት ፕራንክ አለ? ቆይ እስቲ ንገሩኝ። እንደዚህ አይነት ፕራንክ ይኖር የሆነን ኢትዮጵያ ውስጥ አይደለም ሲጀምር በዓለም የለም እኮ እንደዚህ አይነት ነገር። አንተ አማንክ ነው አይደለም በቃ ማለት ሄርሜላና ሰውየው እዛ አመሹ አንድ ላይ ምን ሲያደርጉ እንዳመሹ አያገባን። ግን ከዛ በኋላ 8 ሰዓት ላይ ለምን ዝም ብለን ከምንደበር እኔ እንትን በሌላ በክፉ ነገር አትወሰዱ ግን ማለት ነው። ለምን 8 ሰዓት ላይ ከምሽቱ 8 ሰዓት ነው የምላችሁ ከምንደበር አብረሽና ምናምን ጋር ካሜራማኑ ጋር ደውለን ለምን እንትን አንልም። ያኛውን ኳሊቲ ሰዓት አሳልፈዋል። ያኛውን ሰዓት ምናምን ነገር ጨርሰዋል። ከዛ በኋላ ነው እንግዲህ ይሄ ነገር ከምሽቱ 8 ሰዓት ላይ ፕራንክ እናድርግ የሚለው አይዲያ የመጣው። ከዛ በኋላ እሱን ጠራነው። መጀመሪያ በራው ቀንቆልፈን ነው የጀመረው። አውቀን አማኑ እያወቅነው ፕራንክ ነው ለማድረግ ተረጋጋሻው። ቆይ እሺ አሁን ሲጀመር ማለት ነው በሩን ምናምን ነገር ከፍቶ ስቦ ሲያስገባት አላየም አብርሽ ጓደኛው ምናምን ነገር ከሆነ አይለየውም። ሲጀመር ከምሽቱ 8 ሰዓት የሚደረግ ፕራንክ የለም። ሁለት ደግሞ ፊቱን አይቶታል አብርሽ። ይሄን ያክል ሊሰክስ ምናምን ነገር አይችልም። የምር ነገሩ ደግሞ የምርም ከሆነ እስከ ምሽቱ 6 ሰዓት ከዚህ አማኑ ነው ምናምን የሚባለው ይሄ ጥቁር ሰውዬ አሁን ከሱ ጋር ምን ሲሰሩ ነበር? እሱ ብቻ ይመለሳል። እስከ ምሽቱ 7 ሰዓት ምናምን ነገር ዝም ብለው ቁጭ ብለው ከዛ በኋላ 8 ሰዓት ሲደርስ እና በቃ ሰዓቱ ደርሷል ተብሎ ነው የመጣው። ቀን ሊሆን አይችልም ይሄ ፕራንክ። በዛም በዚህም ወጥመር ነው። አሁን እኔ ልንገራችሁ፣ በዛም በዚህም ወጥመር ነው። አብርሽ ማለት ነው ሲናደድ ብቻ ነው እንደ መተወን የሚችለው። ሲናደድ ብቻ ነው ትወና ምናምን የሚችልበት አብርሽ። የሆነ ግም የሆነ ፕራንክ ምናምን ነገር እያመጣሽ በተለይ ይሄ ሀሳቡ እንግዲህ የሷ ነው እና እውነት ለመናገር አሁን ቪዲዮ የምርም እንደ ምግብ ምናምን ወይ እንደሆነ ነገር የሚሸት ቢሆን እንዲህ ያለ ነበር ቪዲዮ የምናየው። ድምፄ እንዴት ነው የተቀየረው? እንዲህ እሺ ከመጃጃል የሆነ ግም የሆነ ቪዲዮ ነው ያመጣችሁት፣ ግም የሆነ ፕራንክ ነው ያመጣችሁት ለማለት ብቻ ነው። በቀን ፕራንኩ ማድረግ እሺ ግን ማለት ነው ሲጀመር ከይቱ 8 ሰዓት እንደዚህ ዝንጥ ብለህ ተኝተህ ነበር ነው ወይስ እንዴት ነው አብርሽ? እሱንም ትንሽ አስረዳ ነበር። እንደዚህ ቁንጣ ከምናምን ነገር አድርገህ ጃኬት ክንፏ ምናምን ነገር ብለህ እንደዚህ በቃ እጅህን አጣምረህ ሄርሜላ እስከምደውል ድረስ ከዛን ሄርሜላ ደውለህ ተነሳክ ምናምን ሮጠህ ፏ ባልክበት መጣ። አይነ ሁላ አላበጠም እኮ ፕራንክ አንተ እንደፈለክ አይደል እንዴ የምታረጋኝ? አንተ እኮ ማለት ለኔ ፕራንክ ያደረከኝ ላስታውስህ እንዴ ሰፍ ብዬ ቀለበት ልታደርግልኝ
በአበባ የሸወድከኝ ነው አንተ ማለት ነው። ስሜቴ ላይ ኦኬ አሁን የዛ ቀን በቀል ነው ያ ቀን አሁን ፕራንኩ ምናምን ነገር ሆኖ እየመለሽለት የዛን ቀኑ እኮ ማለት ነው ፕራንክ አይደለም ባይዚ አንቺ ብቻ አይደለሽም እኛ ራሱ ጠብቀናል። ምክንያቱም አይቀርም የልጅ ዞሮ ቀለበት ምናምን ነገር ማድረጉ ለሄርሜላ እኔ ነገር ያኔ እኮ እየነገርኩህ ነው አብሽ ፕራንክ ለእሷ ያለ ቦታ ማለት ነው የተረበርኩ ቆይ ውስጥ ነበርኩ ይሄ ነው ውስጥ ሰላም ሆነ አይደለም ካሜራ ጋር መጥታ ነው የተገናኛችሁ እሷ ልጅ ደወለችልኝ በነገር ላይ ደወልኩልህ እሷ ልታውቃችሁ ማትዋሻብ በቃ አብርሽ ጥሩ ጥርጣሬ እኔም የጠረጠርኩትን ነገር ነው አብርሽ የጠረጠረው። ይሄ ልጅ ከምሽቱ 8 ሰዓት ፕራንክ ሊያደርጉ ማለት ነው እንዴት ተገናኙ? ምሽቱ እንዴት አለፈላቸው? እስካሁን ባይዜ የቪዲዮ ሙሉ ጥያቄ እሱ ነው። ይሄ ፕራንክ ብቻ ከሆነ ሀሳቡ ከምሽቱ 4 ሰዓትም ይቻላል፣ ብዙ ሳይጨልም 3 ሰዓትም ይቻላል፣ ከምሽቱ 2 ሰዓትም ይቻላል። ስንት ሰዓትም ቤቷ ነው በቃ አለቀ። ዞሮ ሰውየው መምጣቱ ነው እንጂ ከምሽቱ 8 ሰዓት መሆኑ አይደለም። ከምሽቱ 8 ሰዓት መሆኑ ሌላ ነገር ከፊት እንዳለ እንትን ይናገራል። በቃ አይደለም አማን ይቅር እንጂ ቤት ይቅር። አማን ግን ትንሽ እንደ ሀሳብ ቤት ቢቀር እና ብርሽና አቤል ምናምን ነገር ሲሄዱ ካሜራማኑ ስራውን ጨርሷል እና በነካ እጁ ምናምን እዛው አዳሩን ቢጨርስ ቆንጆ ነበር። ይሁን ብቻ አያገባንም። እሺ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ተዝናንታችኋል ብዬ አስባለሁ። ፕራንኩ ያን ያክል የሚያዝናና ባይሆንም በእኔ በኩል ተዝናንታችኋል ብዬ አስባለሁ እና ከተዝናናችሁ ቪዲዮን ላይክ አድርጉ፣ ኮመንት ላይም የፈለጋችሁትን ነገር ጻፉ። 7000 ሰብስክራይበር እስከ ቀጣይ ሳምንት በሞላስ አሁን 6200 ምናምን ነገር ላይ ነው እና 7000 ለማስገባት ምናምን ዝም ብላችሁ ሰላም ሳልል ስላልገባው ምናምን ነገር ነው አሁን ወሬ ያበዛውባችሁ ያለሁት እና ደህና ናችሁ? ግን በቪዲዮ መጨረሻ ሰላም ያለ ብቸኛው ሰው ደህና ናችሁ? ደህና ሁኑ፣ ደህና ሰንብቱ። ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።